ሰላም ጤና ይስጥልን እንደምን አላችሁ። ዛሬ እጅግ አንገብጋቢና ዓለም አቀፍ ትኩረት ያገኙ አራት ዋና መረጃዎችን አገናኝተን ይዘን መጥተናል። አርዕስቱን በማስቀደም ጀምራለን። ምርጫው ጥቂት ቀናት በቀሩት በአሁኑ ወቅት በአዲስ አበባ ከተማ የተጠራው አዲስ የተቃውሞ ሰልፍና በከተማ የተፈጠረው ከፍተኛ የጸጥታ ኃይሎች ከመጀጠም እያነጋገረ ይገኛል። በስፋት የምናጋራ ይሆናል። ይህ በእንዲህ እንዳለ በትግራይና ፌዴራል መንግስት መካከል አዲስ ዲፕሎማሲያዊ ፍጥጫ የጫረው የዶክተር ደብረጽዮን የኤርትራ መልእክት ነው። በውጭ ቲክቶከሮች ዙሪያ በተነሳው ክርክር ሳቢያ የተሟጋች አቤል አቡና በቁጥጥር ስር መዋል መነጋገሪያነቱ ቀጥሏል። እንመለከተዋለን። እንዲሁም አፍሪካ ሲዲሲ ኢትዮጵያን ጨምሮ በ10 ሀገራት ላይ ስላወጣው አስቸኳይ የወረርሽኝ ስጋት ማስጠንቀቂያ ሙሉ ትንታኔውን ይዘን መጥተናል። የወቅቱን እውነተኛ ገጽታ ለመረዳት ሙሉ ቪዲዮን በጥሞና እንዲከታተሉትና መረጃው ለሁሉም የሚደርስ ዘንድ ከወዲሁ ሸርና ላይክ ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በአዲስ አበባ ከተማ ከባድ ተቃውሞ መጠራቱ ተሰምቷል። ይህን ተከትሎ መንግስት በርካታ የጸጥታ ኃይል ወደ አዲስ አበባ እያሰማራ እንደሆነ ተገልጿል። ዛሬ በሀገራችን የፖለቲካና የጸጥታ መድረክ ላይ እርስ በርስ የሚጋጩና እጅግ አሳቢ የሆኑ አዳዲስ ክስተቶች ተፈጥረዋል ተብሏል። በአንድ በኩል ዋና ከተማ አዲስ አበባ የውጭ ሀገር የሶሻል ሚዲያ ተጽዕኖ ፈጣሪና ቲክቶከሮች የሚዝናኑባት የሰላም ቀጠና ተደርጋ እየቀረበች ባለበት በዚህ ወቅት ከከተማ መውጫ በሮች ጀምሮ እስከ ተለያዩ ክልሎች ድረስ ያሉ የጸጥታ እጥረት ቀውሶች ማህበረሰቡን ስጋት ላይ ጥለው ቀጥሏል ተብሏል። ይህ ብቻ ሳይሆን አዲስ አበባ ውስጥ በርካታ ሰዎች በመንግስት የጸጥታ ኃይሎች ማንነታቸው የማይታወቁ ባለስልጣናት በአደራጁት ኃይል ታፍነው ደብዛቸው የሚጠፉት መበራከታቸው ይነገራል። ከአዲስ አበባ ላይ በጠራራ ፀሐይ ታግተው ተወስደው ደብዛቸው የጠፉ በርካቶች መሆናቸውም ይነገራል። የመንግስት መገናኛ ብዙኃን በቅርብ ጊዜያት ለውጭ ሀገር ቲክቶኮችና ይዘት ፈጣሪዎች እየሰጡ ያለው ሰፊ ሽፋንና ማጋነን ከጀርባው የህዝብን ትኩረት ወደ ሌላ አቅጣጫ የማስቀየር ስልት እንዳለው የብዙዎቹ ትችት እየቀሰቀሰ ቀጥሏል። በአሁኑ ሰዓት ዜጎች በከፍተኛ የኑሮ ውድነት፣ በሰላም ማጣትና በኢኮኖሚ ጫና ውስጥ ባሉበት አስቸጋሪ ወቅት መንግስት በሚሊዮን የሚቆጠር ዶላሮችን በማፍሰስ የውጭ ዜጎችን ወደ አዲስ አበባና ወደ ተለያዩ አዳዲስ ሎጆች በማምጣት እያዝናና መሆኑ ተገልጿል። ይህ ድርጊት የሀገሪቱን እውነተኛና አንገብጋቢ ጸጥታና ማህበራዊ ችግሮች ወደ ጎን በመተው ሁሉን ሰላም ነው የሚል ምስል ለመፍጠር የተደረገ እንቅስቃሴ ነው በሚል በተለይ በሶሻል ሚዲያ ላይ ጠንከር ያለ ትችት እየቀረበበት ቀጥሏል። ከተለያዩ ክልሎች የሚወጡ መረጃዎች እንዳመላክቱ ከሆነ በአማራና በኦሮሚያ ክልል ያሉ የጸጥታ እጥረት ክስተቶች አሁንም ቀጥለዋል። ከተያያዥ ወታደራዊ ዝግጅት ጋር ተያይዞ ከሰሞኑ የመከላከያ ጀነራል ወደ ሚዲያ ብቅ በማለት ራሱን ጽምዶ ብሎ ለጠራው አዲስ ስብስብ ከበድ ያለ ማስጠንቀቂያ መስጠታቸውን ቀጥሏል። መከላከያ ይህንን እንቅስቃሴ ጸረ ሉዓላዊነት በማለት የገለጸ ሲሆን ማንኛውም አይነት እንቅስቃሴ ወደ መሬት ለማውረድ የሚሞክር አካላት ላይ የማያዳግ እርምጃ እንደሚወስድ ለዲፕሎማት ማህበረሰብ ጭምር አሳውቂያለሁ ባለበት ሰዓት ይህም በቀጣይ የኢትዮጵያ መንግስት ከሀገር ውስጥ ግጭት አልፎ ከሻዕቢያና ከሱዳን ጋር ወደ ጦርነት ሊያመራ እንደሚችል የመከላከያ ጀነራሎች መረጃዎችን በመጠቆም ላይ ይገኛሉ። ይህ በእንዲህ እንዳለ በጥቂት ቀናት ውስጥ ይካሄዳል ተብሎ የሚጠበቀው ምርጫ ተከትሎ የመንግስት ድጋፍ ያላቸው ተፎካካሪ ፓርቲ የምርጫ ቅስቀሳውን አጠናክረው ቀጥለዋል። ከተሞች በብልጽግና ፓርቲ ባነርና ልዩ ልዩ የቅስቀሳ ዝግጅቶች እየተዋቡ ቢሆንም በየአካባቢው ህዝቡን ለምርጫ ካርድ እንዲመዘገብ የማስገደድ ስራ እንዳለው ምርጫ ቦርድ እየተናገረ ይገኛል። ይሁን እንጂ በየወረዳው የተሰማሩ የገዢው ፓርቲ ተወዳዳሪ በተለይ በትጥቅ እንቅስቃሴዎች አማካይነት ከባድ ጥቃት እየደረሱባቸው መሆኑ በሰው ህይወት ላይ ጉዳት እየደረሰ እንደሚገኝ መረጃዎች ገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ታጣቂዎች በፈጸሙት አዲስ ጥቃት በንጹሃን ዜጎች ህይወትና ንብረት ላይ ከባድ ጉዳት ደርሷል። በወረዳው ሸንኮራ ቀበሌ በተፈጸመ በዚህ ጥቃት በአባትና ልጅ ላይ ጨምሮ የ6 ሰው ህይወት ማለፉ ተረጋግጧል። በተጨማሪም የ6 ቀበሌ መኖሪያ ቤቶች መቃጠላቸው፣ 100 ኩንታል መውደሙና 150 የቀንድ ከብቶች መዘረፋቸውና 150 የነቀፎች መቃጠላቸው ታውቋል። በርካታ ሰዎችም ታፍነው የተወሰዱ ሲሆን ከፍተኛ መጠን ያለው የገንዘብ ክፍያ ከፍለው የተለቀቁ መኖራቸው የአካባቢ ነዋሪዎች በከፍተኛ ሀዘን ገልጸዋል ተብሏል። በመጨረሻ ምርጫው ጥቂት ቀናት በቀሩት በአሁኑ ግንቦት 24 ቀን በአዲስ አበባ ከተማ ላይ ከባድ የተባለ የተቃውሞ ሰልፍ መጠራቱ ተሰምቷል። ተቃውሞ የተጠራው ራሳቸውን የአዲስ አበባ ወጣት በሚል በአደራጁ ወጣቶች ሲሆን ትናንት ምሽት በከተማ የተለያየ ቦታ የተቃውሞ ወረቀቶች ተበትነው አድረዋል ተብሏል። ይህን ተከትሎ መንግስት ሊነሳ የሚችለውን
አለመረጋጋት ለመቆጣጠር በርካታ የጸጥታ ኃይሎች ከኦሮሚያ ጭምር ወደ አዲስ አበባ እያስገባ መሆኑ ተገልጿል። ይህ የጸጥታ ኃይሎች ዝውውር በከተማዋና በዙሪያው ላይ ያለው ውጥረት በእጅጉ እንዳጠናከረው መረጃዎች ገልጿል። በቅርቡ ወደ ስልጣን የመጣው ህወሓት ለኤርትራ ደብዳቤ መላኩን ይፋ አድርገዋል። በሀገራችን የፖለቲካ መድረክ ላይ ያልተጠበቀና የፌዴራል መንግስቱን ያስቆጣ አዲስ ክስተት ተፈጥሯል ተብሏል። የመከላከያ ከፍተኛ አመራር በሉዓላዊነታችን ላይ የሚመጣን ማንኛውም ስጋት ወደ መሬት እናወርዳለን ብለው ጠንካራ ማስጠንቀቂያ በሰጡ ማግስትም በትግራይ ክልል በኩል የተወሰደው ዲፕሎማሲያዊ እርምጃ አነጋጋሪ ሆኖ ቀጥሏል ተብሏል። በቅርቡ ወደ ስልጣን የተመለሱት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ለኤርትራ መንግስትና ህዝብ ያስተላለፉት መልእክት ከፌዴራል መንግስት ጋር ያለው ግንኙነት ይበልጥ እያሻከረው ይገኛል ሲሉ ገልጸዋል። ከሳምንታት በፊት በክልሉ አመራር ላይ ለውጥ በማድረግ ወደ ስልጣን የመጡት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ለኤርትራ 35ኛ የነጻነት በዓል ምክንያት በማድረግ ይፋዊ የመልካም ምኞት መግለጫ አስተላልፈዋል ተብሏል። ህወሓት በመግለጫው የኤርትራ ለራሱ ዕድል በራሱ የመወሰን መብት ላይ አድርገው ትግል ያለውን ድጋፍ አረጋግጦም በሁለቱ ህዝቦች መካከል ያለው ወንድማማች ሰላማዊ ግንኙነት ማጠናከር እንደሚፈልግ ጥሪ አቅርቧል። ይህ በክልሉ መንግስት ደረጃ የተሰጠ መግለጫ የሀገሪቱ የውጭ ግንኙነት የሚመራው የፌዴራል መንግስት ያላሳተፈ በመሆኑ ከፍተኛ ብስጭት መፍጠሩን ተነግሯል። ይህ የህወሓት መልእክት የተላለፈው የኢትዮጵያ መከላከያ ሰራዊት ለዲፕሎማቲክ ማህበረሰብ ባድርገው ገለጻ በኢትዮጵያ ሉዓላዊነት ላይ የሚቃጣ ማንኛውም ስጋት ለመቀጠም እርምጃ እወስዳለሁ ካለ ማግስት መሆኑ መነጋገሪያ ሆኖ ቀጥሏል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጽምዶ በሚባል እንቅስቃሴ በኩል የሚቃጣን ጥቃት አስመልክቶ ሲናገሩ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ሰም በሳት እንደሚቀልጥ ይቀልጣሉ ሲሉ በትናንትናው ዕለት ጠንከር ያለ ማስጠንቀቂያ መስጠታቸው ይታወሳል። ጽምዶ የተሰኘው እንቅስቃሴ በቅርቡ በፖርት ሱዳን ከተማ የተካሄደው መድረክ ሲሆን ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተላለፈ እንደነበር ይታወሳል። በዚህ መድረክ ላይ ፖለቲከኛው አቶ አንዳርጋቸው ጽጌን ጨምሮ ሌሎች ግለሰቦች ተገኝተው የነበረ ሲሆን የአማራ ፋኖ ቃል አቀባይ አስረስ ማረግ አቶ አንዳርጋቸው የተገኙት በግላቸው እንጂ ፋኖን ወክለው እንዳልሆነ ገልጿል። ቃል አቀባዩ ፋኖ ጽምዶን በይፋ እንደማያውቀው ቢገልጽም ከፌዴራል መንግስት ጋር ከሚታገል ሌሎች ኃይሎች ጋር ግን በጋራ የመስራት እንቅስቃሴ እንዳሏቸው ጠቁሟል። በተለይ ይህ የሆነ የፌዴራል መንግስት የኤርትራ ነጻነት ምንም አይነት መልእክት ባላስተላለፈበት ሰዓት አንድ የክልል መንግስት ይህንን ማድረጉ በርካቶችን አጀብ ማስባሉ አልቀረም። ይህ ብቻ ሳይሆን የአሜሪካ መንግስት ለኤርትራ ነጻነት ቀን ለመጀመሪያ ጊዜ በይፋ የእንኳን አድረሳችሁ መልእክቱን ማስተላለፉ ነው የተገለጸው። በአጠቃላይ ይህንን መረጃ እስከዘገብንበት ድረስ ግን ከኢትዮጵያ መንግስት በዚህ ጉዳይ ላይ የተሰጠ ምንም አይነት ይፋዊ ምላሽ የለም። ሌላው ተሟጋቹ አቤል አቡና መታሰሩ ይታወሳል። ታዲያ በምን ታሰረ የሚለው መነጋገሪያ ነበር። ዛሬ አቤል አቡና በቲክቶከሮች አማካይነት መታሰሩ ተሰምጧል። በሀገራችን ማህበራዊ ሚዲያና ጉዳይ ዙሪያ ሰፊ መነጋገሪያ የሆነ አዳዲስ ክስተቶች እየተፈጠሩ ቀጥሏል። መንግስት ዓለም አቀፍ የሶሻል ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮችን ወደ ሀገር ውስጥ በማስገባት ያደርጋሉ የገጽታ ግንባታ ስራ ከፍተኛ የሀሳብ ልዩነት እየቀሰቀሰ ይገኛል። ይህን ተከትሎ የሀገሪቱ ወቅታዊና አንገብጋቢ እውነታ ይፋ ሲያደርግ የነበረው ታዋቂው ተሟጋች አቤል አቡና በቁጥጥር ስር መዋሉ ተሰምቷል። የአቤል መታሰር ከውጭ ሀገር ከመጡ ቲክቶከሮች ወይስ ቀደም ሲል ከሚያቀርባቸው የሃይማኖት ተቋማት ሙግቶች ጋር የተያዘ ነው የሚለው የበርካቶች መነጋገሪያ ነበር። መንግስት በሚሊዮን የሚቆጠር ዶላሮችን በማፍሰስ ዓለም አቀፍ ተጽዕኖ ፈጣሪ የሚላቸውን ቲክቶከሮች ወደ ኢትዮጵያ ማምጣት የገጽታ ግንባታ ስራዎችን እያከናወነ ቀጥሏል። ይህ የቪሎግና የመዝናናት እንቅስቃሴ ተከትሎ በርካታ ዜጎች ተቃውሟቸውን በማሰማት ላይ ናቸው። ተቾች እንደሚሉት ህዝቡ በከፍተኛ የኢኮኖሚ ጫናና በጸጥታ እጥረት ውስጥ ባለበት በዚህም ዋና ከተማዋን አዲስ አበባን ብቻ በማሳየት ሁሉ ሰላም ነው የሚል ተረት ለመፍጠር መሞከር ተገቢ አይደለም ሲሉ ገልጿል። በቁጥጥር ስር የዋለው አቤል አቡና ከነዚህ ተቾች መካከል አንዱ ሲሆን በቲክቶክ ገጹ ባስተላለፈው መልእክትም የጓዳን ራብና መከራ ሸፍኖ የመንገድ ላይ ብልጭ ልጭ ማሳየት ያስተዛዝባል በማለት ተከራክሯል። አቤል የውጭ ሀገር ቲክቶከሮች ወደ ቀሪው ኢትዮጵያ ክፍሎች በመሄድ የተፈናቀሉ ዜጎች ህይወትና ተጨባጭ የጸጥታ ቀውስ እንዲመለከቱ ጥሪ ማቅረቡን ተከትሎ በአዲስ አበባ ከተማ በጸጥታ ኃይሎች እጅ መውደቁ ተገልጿል።
በሌላ በኩል አቤል አቡና ከመንፈስ ቅዱስ ውጭ የሆኑ አስተምሮችን የሚከተሉ ሰዎችን እንደ ንግድ ዕቃ የሚቆጥሩ አካላት በአደባባይ በመወከትና እውነታውን በማጋለጥ የሚታወቅ የቅብት እምነት አስተማሪ ነው። በተለይ ደግሞ ከተለያዩ ታዋቂ ሃይማኖት መሪዎች ጋር ሲያደርገው የነበረው ጠንከር ያለ የቪዲዮ ክርክር ብዙ ተከታዮችን እንዲያፈራ ቢያደርገው በዛው ልክ ግን ከፍተኛ ቂምና ጠላትን እንዲበረክትበት ምክንያት መሆኑ ተነግሯል። ከዚህ ቀደም ከተለያዩ የሃይማኖት መጋቢዎች ትችት ጋር በተያያዘ ለቀናት ታስሮ መለቀቁ የሚታወስ ሲሆን የአሁኑ መታሰር በእነዚሁ አካላት ክስና ቅሬታ ምክንያት ሊሆን እንደሚችል የመረጃ ምንጮችም ገልጿል። በአሁኑ ወቅት ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ የኑሮ ውድነት ውስጥ ባሉበትና በየአካባቢ የእገታ የጸጥታ ስጋት በበረከቱበት ወቅት ማህበረሰቡን የሚያነቁ እንደ አቤል አቡና ያሉ ወጣቶች በቁጥጥር ስር መዋላቸው በማህበራዊ ሚዲያ ተጠቃሚ ዘንድ ከፍተኛ ቅሬታ ፈጥሯል። የገዛ ዜጎችን ስቃይ ችላ በማለት የውጭ ሰዎች ምስክርነት ለማግኘት መሮጥ ትልቅ ማህበራዊ ኪሳራ ነው በሚል የመንግስት የሚዲያ ስልት በሰፊው እየተወገዘም ይገኛል። ሌላው እንግዲህ ዛሬ በተለይ ኢቦላ በተመለከተ አስደንጋጭ መረጃ ወጥቷል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠርና መከላከያ ማዕከል አፍሪካ ሲዲሲ ዛሬ አስጠንቅቋል። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑ 10 ሀገራት አሉ በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያና አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊካ፣ ደቡብ ሱዳን እና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉ ሀገራት ውስጥ መሆናቸውን ገልጿል። ኃላፊው በመግለጫው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፍ ነው ሲሉ አስጠንቅቀዋል። ከአሲያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅት ከኢትዮጵያ ውጭ የዘረዘሯቸው ሀገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኙባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይንም ደግሞ ኡጋንዳ ጎረቤቶች ናቸው። ኢትዮጵያ ግን ጎረቤት ባትሆንም ግን ከባድ ስጋት ውስጥ ወድቃለች ሲሉ ገልጿል። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን ድረስ 200 ያህል በቫይረስ ተይዘው መሞታቸው የተጠረጠሩ መሆኑን ገልጸው በኮንጎ የተከሰተው የኢቦላ ቫይረስ ስርጭት ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው ሀገራት ሊስፋፋ እንደሚችል ከወዲሁ አስጠንቅቀዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍተኛ ከፍ ያድርገው ዓርብ ዕለት እንደነበር ይታወሳል። አፍሪካ ሲዲሲና የዓለም ጤና ድርጅት የቫይረሱ ስርጭት ለመግታት የሚደረገው ዘመቻ ለማገዝ ከ314 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግ አስታውቀዋል። በአጠቃላይ ግን በተለይ ደግሞ በ10 ሀገራት ኢትዮጵያን በቀዳሚነት ሊስት አስቀምጦታል። ይህም ደግሞ ኢትዮጵያ በኢቦላ ቫይረስ ከፍተኛ ስጋት ውስጥ ከገባች ሀገር ዝርዝር ውስጥ ተገኝታለች። በአጠቃላይ ይህንን ተከትሎ እንግዲህ የኢትዮጵያ መንግስት በቀጣይ ምን አይነት እርምጃ ይወስዳል? በተለይ ደግሞ ከምርጫው ጋር ተያይዞ በአጠቃላይ እንቅስቃሴ የሚጨምርበት ሁኔታ ተከትሎም በአጠቃላይ መንግስት ምን አይነት እርምጃ ይወስዳል የሚለው እንግዲህ የበርካቶች ጥያቄ ሆኖ ቀጥሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።